ሰላም ጤና ይስጥልን ውድ የኢንዶቴክ ቲፕስ ቤተሰቦች፣ በዛሬው መረጃዬ በአንድ ሲም ካርድ ብቻ ተጨማሪ ዲጂታል ቁጥር ማግኘት የሚያስችለውን የቨርቹዋል ነምበር አገልግሎት በዝርዝር እናያለን። አብራችሁ ይቆዩ። ቨርቹዋል ነምበር ማለት ያለ ሲም ካርድ ወይም ያለ ኢሲም በያዝነው ዋና ቁጥር ላይ የሚሰጥ ተጨማሪ ዲጂታል ቁጥር ማለት ነው። ለምሳሌ እኛ ዋና ቁጥር 0911 11 11 11 እያለ የሚቀጥል ቢሆን በዚሁ በተመሳሳይ ሲም ካርድ ላይ ማለት ነው ሌላ 0912 12 እያለ የሚቀጥል ቁጥር ማግኘት እንችላለን ማለት ነው። በቀጣይ ቨርቹዋል ነምበርን ተመራጭ የሚያደርጉትን 3 ነጥቦች እናያለን ማለት ነው። የመጀመሪያው የተለያዩ የሞባይል ቁጥሮችን በአንድ ሲም ካርድ ያለ ተጨማሪ ሲም ካርድ ወይም ኢሲም ሳንጠይቅ ባለንበት ሆነን ተጨማሪ የሞባይል ቁጥር ማግኘት ያስችለናል ማለት ነው። ሌላው የተሻለ ሚስጥራዊነት አለው። የተሻለ ሚስጥራዊነት ስንል ዋና የሞባይል ቁጥራችንን ለቅርብ ወዳጆቻችን በማድረግ ቨርቹዋል ቁጥሩን ደግሞ ለስራ ተግባራት መዋል እንችላለን ማለት ነው። ሌላው እና ሶስተኛው ፈጣን ማስጀመሪያ ነው። ያለምንም ውጣ ውረድ በቀላሉ የሚስተካከልና በያዝነው ስልክ ላይ ወዲያውኑ አገልግሎት ጠይቀን ማግኘት እንችላለን ማለት ነው። ቀጣይ ቨርቹዋል ነምበርን በመጠቀማችን የምናገኛቸውን አገልግሎቶች እናያለን። ቨርቹዋል ነምበርን በመጠቀም የምናገኛቸው አገልግሎቶች ስልክ ለመደወል እና ስልክ ለመቀበል ያገለግለናል ማለት ነው። ስልክ ለመደወል ስንፈልግ ከቨርቹዋል ቁጥራችን ወደ የትኛውም የሀገር ውስጥ ኔትወርክ መደወል እንችላለን ማለት ነው። እንዲሁም ስልክ ለመቀበልም ያገለግለናል። ከሌሎች ቨርቹዋል ቁጥሮች ጥሪ መቀበል እንችላለን ማለት ነው በቀላሉ። እሺ፣ ሌላው ይህን አገልግሎት ስናገኝ ደንብና ሁኔታዎች ተብሎ የተቀመጡ ነጥቦች አሉ። እነሱን በዝርዝር እናያለን። እሺ፣ የመጀመሪያው ደንበኞች እንደ ፍላጎታቸው ባለ 9 ወይም 11 ዲጂት ቁጥሮችን መምረጥና የቁጥሩን መነሻዎችን ማለትም እንደ 11፣ 12፣ 13፣ 15፣ 17 ወዘተ ካሉ አማራጮች መምረጥ ይችላሉ ይላል። ይህኛውን የቁጥር አማራጭ በቅርቡ የሚጀምር ሲሆን ለጊዜው ግን ደንበኞች አገልግሎቱን ከጠየቁበት ሞባይል ቁጥር ጋር ተመሳሳይ የሆነ መነሻ ሞባይል ቁጥር ብቻ የሚያገኙ ይሆናል ማለት ነው። ለምሳሌ የጠየቅንበት የሞባይል ቁጥር ጋር ተመሳሳይ የሆነ መነሻ ሀሳቡ ምንድን ነው? ለምሳሌ የኛ ስልክ 09 11 12 12 12 ቢሆን የመጨረሻው ቁጥር ላይ አንድ ተጨማሪ 2 ቁጥርን በመጨመር ወይም ደግሞ አንድ ቁጥርን በመቀነስ ያ ማለት 09 12 12 12 12 ሚል ከሆነ 09 12 12 12 ብሎ ከዛ አንድ ብሎ ይቆማል ማለት ነው። 2ን ይቀንሰዋል ማለት ነው። ወይ አንድ ቁጥር ይጨምርልናል ወይም ደግሞ አንድ ቁጥር ቀንሰን አገልግሎት ማግኘት ይችላለን ማለት ነው። መነሻው ተመሳሳይ ሆኖ የመጨረሻው ግን ቁጥሩ የተለያየ የሆነ አገልግሎት ማለት ነው። ይሄ አሁን ላይ ኦልሬዲ የጀመረው አገልግሎት ነው። ሌላው ደንብና ሁኔታዎች ላይ ተጠቃሚዎች ዋና ቁጥራቸውን ሳያሳዩ መደወል ይችላሉ ይላል። ይህም የላቀ የንግድ ስራ ጥሪ ልምድን ያጎናጽፋል ይላል። ሌላኛው የተቀመጠው ነጥብ አገልግሎቱ የሚቀርበው በደንበኛው ምዝገባና ሙሉ ፈቃደኝነት ላይ ተመስርቶ ብቻ ነው ይላል። ይህን አገልግሎት ለማግኘት በቀላሉ ኮከብ 984 መሰላል ብለን በመደወል እንዴት መግዛት እንደምንችል እንይ። እሺ፣ በመጀመሪያ ስልካችን መደወያ ላይ እንሄዳለን። በመቀጠል ኮከብ 984 መሰላል ኮከብ 984 መሰላል ብለን እንደዚህ አድርገን እንደውላለን ማለት ነው። እሺ፣ ስንደውል ይሄኛው ነው የሚመጣልን። ልክ ስንደውል ዌልካም ቱ ቨርቹዋል ነምበር ሰርቪስ ይላል። የመጀመሪያው ሪዘርቭ ማይ ነምበር፣ አንድ ቁጥር ላይ ሪዘርቭ ማይ ነምበር፣ 2 ቁጥር ላይ ማኔጅ ቨርቹዋል ነምበር ይላል። እንዲሁም ደግሞ 3 ቁጥር ላይ አንሰብስክራይብ ያቋርጡም ይላል። ስለዚህ አሁን እኛ ለመመዝገብ አንድ ቁጥር እንነካለን ማለት ነው። አንድ ቁጥር ነክተን እዚህ ጋር ሴንድ እንለዋለን። ከዛን አሁንም ልክ ስንልክለት እዚህ ጋር ምርጫ ይሰጠናል ማለት ነው። መጀመሪያ ላይ ያለው ኤክስቴንድድ ዩር ነምበር +1 ራንደም ዲጂት ይላል። ሁለተኛ ላይ ደግሞ ሾርተን ዩር ነምበር ዊዛውት ላስት ዲጂት ይላል። ስለዚህ 2 ምርጫ ነው እዚህ ጋር እየሰጠን ያለው። የመጀመሪያው አንድ ቁጥር ላይ ያለው ቁጥራችንን በአንድ ቁጥር ማስረዘም። ለምሳሌ እኔ ቁጥር መጨረሻው 68 ከሆነ የመጨረሻዋን ቁጥር አንድ ቁጥር ተጨማሪ ደብል አድርጎ በአንድ ቁጥር ማስረዘም ማለት ነው። 68 የሚሆነው 68 ከዛ መጨረሻው 8 ማለት ነው። ዲጂቱን አንድ ዲጂት መጨመር ካለኝ ላይ ማለት ነው። አንዱ እሱ አማራጭ አለ። ሁለተኛው አማራጭ ደግሞ ካለው ቁጥር ላይ አንድ ዲጂት መቀነስ ወይም ደግሞ የመጨረሻዋን ዲጂት
ቀንሶ የሚሰጠን አገልግሎት አለ ማለት ያ ማለት ለምሳሌ የኔ መጨረሻው 68 ከሆነ የኔ ስልክ ቁጥር የመጨረሻውን 8 ሊተውና 6 ላይ ቆሟል ማለት ነው ስልክ ቁጥሩን። ከዛ የመጨረሻው 68 የሚለውን አንድ ዲጂት ይቀንስና 6 ብቻ ያደርገዋል ማለት ነው። ቼክ እያደረግን እናየዋለን። እሺ እዚህ ጋር አሁን ለምሳሌ አንድ ቁጥር ላይ አንድ ቁጥር እንዲጨምርልኝ ከፈለኩኝ ካለኝ ላይ እዚህ ጋር የመጀመሪያውን እጫነዋለሁ፣ አንድን አስገባለታለሁ። አንድ ነክቼ ላኩለት ማለት ነው። ልክ አንድን ነክቼ ስልክለት ምን አለኝ? የኔን ቁጥር አስቀመጠ። እዚህ ጋር የኔን ስልክ ቁጥር ካስቀመጠ በኋላ የመጨረሻው የኔ ቁጥር 68 ነበር አይደል? ከ68 ላይ ራንደም የሆነ አንድ ቁጥር ጨመረልኝ ማለት ነው። 68 ብሎ ከዛ 4ን ጨመረልኝ። ለምሳሌ እዚህ ጋር እንደሚያሳየው ማለት ነው። የመጨረሻው 68 ነበር፣ 4ን ጨመረልኝ ማለት ነው። የኔ ስልክ ላይ አንድ ዲጂት ተጨመረ። ስልኬን ኤክስቴንድ ነው ያደረገው። በአንድ ቁጥር ካለው ላይ ኤክስቴንድ አድርጎታል ማለት ነው። ይሄ የመጀመሪያው አማራጭ ነው። ሁለተኛውንም እንዴት እንደሚቀንሰው እናያለን። ይሄኛው መንዝሊ ሪንታል ፊ የሚለው 85 ብር ነው በየወሩ የምንከፍለው። ይሄን አገልግሎት ስናገኝ በየወሩ 85 ብር መክፈል ይኖርብናል። ዋን ታይም ሰብስክሪፕሽን ፊ ደግሞ 250 ብር ነው ማለት ነው። ስለዚህ ልክ አሁን እዚህ ጋር ሁለት ምርጫ ሰጠኝ። የመጀመሪያው ላይ አክሴፕት የሚል አለ፣ ሁለተኛው ላይ ደግሞ ካንስል የሚል አለ። አክሴፕት ብለው 250 ብር አሁን ስመዘገብ አየር ላይ ይቆርጠዋል ማለት ነው። ብሩን ያው ብር ሊኖረው ይገባል ስልካችን ላይ 250 ብር ይቆርጣል። ከዛ በየወሩ 85 ብር ደግሞ ኪራዩን እንከፍላለን ማለት ነው። ይሄኛው አንድ ቁጥር ከስልክ ቁጥሬ ላይ አንድ ቁጥር ኤክስቴንድ ስላደረገልኝ። ሁለተኛ ደግሞ ሲቀንስ ደግሞ እናያለን። እሺ አሁን ደግሞ የምናየው አንድ ቁጥር ካለን ቁጥር ላይ አንድ ቁጥር አንድ ዲጂት ሲቀነስ ማለት ነው። ቀንሶ የሚሰጠን አገልግሎት እናያለን ማለት ነው። እሱ ሁለት ቁጥርን እንጫንለታለን። ሁለት ቁጥርን ተጭነን ሲንዳል ነው። ከዛ አሁን የሚመጣልን አማራጭ ላይ እዚህ ጋር ስልክ ቁጥሬ እዚህ ጋር እንደሚያሳየው የመጨረሻ ስልክ ቁጥሬ ዲጂቱ 68 ነው የሚጨርሰው ብዬ ነበር። ስለዚህ አሁን 8ን ተዋትና ስልክ ቁጥሬን ካስቀመጠ በኋላ መጨረሻው 68 የሚለው ላይ 8ን ቀነሳትና 6ን ብቻ አስቀረልኝ ማለት ነው። እዚህ ጋር አሁን ቁጥሬ ሙሉ ቁጥር አይደለም፣ በአንድ ቁጥር ጎደሎ ሆኗል ማለት ነው። አንድ ቁጥር ቀንሷል ማለት ነው። ያው ለዚህም አገልግሎት ወርሃዊ ክፍያ በየወሩ 85 ብር፣ እንደዚሁም ይህን አገልግሎት ስናገኝ ደግሞ በየወሩ 85 ብር እንከፍላለን። ለመመዝገብ ደግሞ ይህን አገልግሎት ለመመዝገብ እዚህ ጋር እንደሚያሳየው እንግዲህ 500 ብር የመጀመሪያ ምዝገባ ላይ 500 ብር ይቆርጣል ያስፈልገናል ማለት ነው። 500 ብር ክፍያ አለው ማለት ነው። ያው ይሄን ከተስማማን ነው እንግዲህ አክሴፕት የሚለውን አንድ ቁጥር ላይ አንድን ተጭነን ሴንድ እንለዋለን። በዛ መሰረት አገልግሎቱን ማግኘት እንችላለን ማለት ነው። ይሄ እንዴት መመዝገብ እንደምንችል ነው አሁን ያየነው። ሌላኛው ደንብና ሁኔታዎች ብሎ ያስቀመጠው ነጥብ አንድ ዋና ቁጥር ያለው ተጠቃሚ ከተለያዩ የዲጂት አማራጮች ቢበዛ እስከ 2 ቨርቹዋል ቁጥሮችን መመዝገብ ይችላል ይላል። ሌላኛው ነጥብ ተጠቃሚዎች ባለ 9 ወይም 11 ዲጂት ቁጥሮችን በ4 የተለያዩ አገልግሎቶች ደረጃዎች ማግኘት ይችላሉ ይላል። እነሱም በፕላቲኒየም፣ ጎልድ፣ ሲልቨር እና በብሮንዝ አማራጮች መመዝገብ ይችላሉ ነው የሚለው። ያው ቅድም እንዳልኩት በጊዜያዊነት መጠየቅ የሚችሉት አገልግሎቶች ግን የሲልቨር አገልግሎት ሲሆን ካላቸው የሞባይል ቁጥር በአንድ ዲጂት የሚበልጥ ወይም የሚያንስ ሞባይል ቁጥር በመምረጥ መግዛት ይችላሉ ነው የሚለው። አሁን ቅድም እንዳየነው ማለት ነው። አንድ ቁጥር መጨመር ወይም አንድ ቁጥር መቀነስ ማለት ነው። ሌላኛው ነጥብ ሳይፈልጉ የሚደረጉ ምዝገባዎችን ለመቀነስና ደህንነቱ የተጠበቀ ምዝገባን ለማረጋገጥ በምዝገባ ወቅት የሁለተኛ ደረጃ ማረጋገጫ ወይም ደግሞ አንድን በመጫን ይከናወናል ይላል። ያው መጨረሻ ላይ አክሴፕት አድርግ ብሎ አንድን ተጫን የሚለው ቅድም በምስል እንዳሳየሁት እሱን ለማለት ነው። ሌላኛው ለመደወል በሚፈልጉበት ጊዜ ከሚደውሉለት ደንበኛ ቁጥር አስቀድመው 3ን መጨመር ይኖርቦታል ይላል። እዚህ ጋር ለምሳሌ እኛ መደወል ያሰብነው 09111111 እያለ የሚቀጥል ቁጥር ላይ መደወል ከፈለግን ከዜሮ በፊት 3 ቁጥርን መጨመር ይኖርብናል ማለት ነው። በዚህ አገልግሎት ተጠቅመን መደወል ስንፈልግ ለምሳሌ 091111 የሚቀጥል ስልክ ጋር ከሆነ ልንደውል ያሰብነው 3ን አስቀድመን እንጽፍና 0911 ብለን እንቀጥላለን ማለት ነው። ልክ ይህን ጥሪ አድርገን እኛ ስንደውል
ጥሪ ተቀባዩ የደዋዩን ቨርቹዋል ቁጥር ለምሳሌ ይሄኛው እኛ ስንደውልለት ያኛው ተቀባይ ለምሳሌ +2519111 ወይም 0911 ሆኖ ያየዋል ማለት ነው። የኛን ቁጥር ዲስፕሌይ ያደርግለታል ማለት ነው። ሌላው ሁሉም የደህንነት መረጃዎች፣ የጥሪ መዝገቦችና የክፍያ ሂደቶች ከዋናው ቁጥሩ ጋር የተገናኙ ናቸው ይላል። እንዲሁም ቨርቹዋል ቁጥር ለመግዛት ትክክለኛና አገልግሎት ላይ ያለ ዋና የሞባይል ቁጥር ወይም አካውንት ቁጥር ያስፈልጋል ማለት ነው። ይህን አገልግሎት ለማግኘት አሁን ላይ አክቲቭ የሆነ ሲም ካርድ ያስፈልገናል ማለት ነው። ይህን አገልግሎት ለማግኘት ሬጂስተር ለማድረግ ማለት ነው። ሌላኛው ነጥብ ለመደወል ዋና ቁጥሩ አገልግሎት ላይ ያለ መሆንና በቂ ሂሳብ ሊኖረው ይገባል ይላል። ሌላው የአገልግሎት ክፍያው በወቅታዊ ታሪፎች የሚመራ ሲሆን የዋናው ቁጥሩ አገልግሎቶችና ባህሪያት አይለውጠውም ይላል። ሌላኛው ነጥብ ደንበኛው ወርሃዊ ክፍያውን ካልከፈለ ወርሃዊ ክፍያው እስኪጠናቀቅ ድረስ አገልግሎቱ በራሱ ይቋረጣል ይላል። ደንበኛው ለ3 ወራት ሳይከፍል ከቆየ ቁጥሩ ተመልሶ ለገበያ ይቀርባል ማለት ነው። የገዛነው ቁጥር ተመልሶ ለገበያ ይቀርባል ማለት ነው፣ ክፍያውን ካልፈጸመ በወቅቱ። ሌላኛው ነጥብ አገልግሎቱን ማቋረጥና መልሶ ማስጀመር ከፈለግን በማንኛውም ጊዜ በአጭር ቁጥሩ በኮከብ 984 መሰላል አማካኝነት አገልግሎቱን ማቋረጥ እንችላለን ማለት ነው። ቁጥሩን ለ3 ወራት እናቆይለታለን። ከዚያ በኋላ ግን ክፍያውን ካልፈጸሙ ለሌሎች ተጠቃሚዎች ክፍት ይሆናል ይላል ማለት ነው። እንዴት ማቋረጥ እንደምንችልም ያው ቅድም እንዳየነው በቀላሉ አገልግሎቱን ማቋረጥ ከፈለግን አሁንም ኮከብ 984 መሰላል ብለን እንደውላለን። ከዛ እዚህ ጋር 3 ቁጥር ላይ አንሰብስክራይብ የሚል አለ። እዚህ ጋር እንደማሳየው እቺን በመጫን አገልግሎቱን በፈለግን ጊዜ ማቋረጥ እንችላለን ማለት ነው። እሺ ቤተሰቦች፣ የዛሬው መረጃ ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቀጣይ በሌላ መረጃ እስከምንገናኝ ሰላም ሁኑ። ቻው።